እድል ክፍል 6 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር አይረሳ። የሚገርሙ ነገሮችን እንግዲህ በዛሬው ክፍል ተመልክተናል። ሮማንና ሜላት ተባብረው እድልን ከዛ ቤት ለማስወጣት እንግዲህ ያልቆፈሩት ጉድጓድ የላቸውም። በሌላ በኩል ደግሞ ቢኒና ወይዘሮ ገነት እጅጉን በጣም የእድል ነገር ማሳስቧቸው ተመልክተናል። እድል በጣም ጎበዝና ጠንካራ ጀግና የቤት ሰራተኛ ናት። በሌላ በኩል እንግዲህ እናቷ ቤት እንግዲህ በሰራተኝነት ተቀጥራ ልታገለግል የመጣች ሰው ብትሆንም ነገር ግን በሮማን ምክንያት እንግዲህ እንዲሁም ደግሞ በሜላት ምክንያት ሁለቱ ተባብረው እድልን ለማስወጣት እንግዲህ እየተጓዙ ይገኛሉ ማለት ነው። እድልም ነገረ ስራቸው ምንም ስላላማራት ግን ቆይ ምንድነው አላማሽ? ምንድነው ምክንያትሽን ብላታለች። እድል ማወቅ የሌለባትን ነገር ማውቃለች። እንግዲህ ቢኒያም የሮማን ልጅ መሆኑን ያው እድል አውቃለች ማለት ነው። ከራሷ ከሮማን እንግዲህ ቢኒን በጣም ስፍስፍ እያለች ከብዙ ነገርም ለመጠበቅም ሆነ የእሱ እድገትም ሆነ የሀብት ንብረት እንዲኖረውም ትፈልጋለች። ምንም እንኳን ከማደጎ ቤት መጥቶ እህቷ ቤት እንደሚያደርግ አድርጋ ብታስብም ነገር ግን ብዙ ነገር እንደሚያስፈልገው ለወይዘሮ ገነትም እንግዲህ መኪናም ሆነ ሀብት ንብረት እንዲኖረው ብቻ እንዲኖረው አስችው እያለችም ስትላት ነበር። ስለዚህ ለራሱ ሰርቶ ማድረግ ይችላል ብላም ነበር በባለፈው የመለሰችላት። ያ ማለት እንግዲህ በሌላ መንገድ ያው ለልጇ ሀብት ንብረት የተትረፈረፈ ዝንጥ ብሎ እንዲኖርላት ትፈልጋለች። እናትነቷን ነፍጋው እንግዲህ በሚያሳዝን ሁኔታ እሱም እናቴ ገነት ነች ያሳደገችኝ ነው የሚለው። እናም መወለድ ምን ቋንቋ አለው እያለ በሌላ መንገድ እንግዲህ ሮማን እሱም እዛ ቤት ውስጥ እንግዲህ ሮማን እነሱ ቤት በመቀመጧ በጣም ያሳስበዋል። እና ስራ አልፈልግልሽና ስራ ስሪ ሲላትም አንተ ከሰራህ ይበቃል ነው ያለችው። እንዴ እኔማ የምሰራው ለራሴ ነው ላንቺ አይሆንሽ። ስለዚህ አንቺ ስራ መስራት አለብሽ። ታሳዝኝኛለሽ እኮ በጣም ያለ ስራ ዝም ብለሽ መቀመጥሽ ቢላትም አንተ ከሰራህ ይበቃል ነበር ያለችው። እሱ ጉዱን አያውቅ ከእናቱ ጋር እንደሚያወራ። እናም እንግዲህ እሱም የሚሰራው ለእሷ እንደማይጠቅማትና ለራሱ ብቻ እንደሆነ ማስረግጦ ነግሯታል። እንግዲህ በጣም በሚገርም ሁኔታ ስለ እናቱም አንዳንድ ነገሮች ቼክ እያደረገችው አብስቶ እናቱን እንደሚጠላትና እንደማይወዳት እንደው ብትመጣስ ልጄ ብላም ስትጠይቀው እበትም ትል ይወልዳል እንስሳ እንኳን የወለደውን አይተውም። እኔን እኮ የጣለችኝ ሰው ናት እና እሷ የኔ እናት አይደለችም በፍጹም አልወዳትም እጠላታለሁ እያለም እንግዲህ ከአንደበቱም ተናግሯል ማለት ነው። እድል በሚያሳዝን ሁኔታ ያው በትልቅ ድብርት ውስጥ ነው ያለችው። የቤቷ ባለቤት ወዳት ተቀብላት ልጄ ብላ ልታኖራት እንግዲህ ፈቅዳ ባለችበት ታይም ሮማንና ሜላት ደግሞ እንግዲህ ተባብረው ከዛ ቤት እሷን ለማስወጣት አፍነውም ሲያስፈራሯት ቢላ ደቅነውም ከቤት እንድትወጣ ሲሏትም ነበረ። እናም ግን አሁን ላይ መጨረሻ ላይ የወሰነችው ነገር ከቤት መውጣት ነው። ወይዘሮ ገነት ቤት የለችም። ሮማን በተደጋጋሚ እድልን ከቤት እንድትወጣና እንድትሄድ በቃ ሂጂ እያለች እየጨቀጨቀቻት ነው። ልሄድ ወስኛለሁ ግን በቃ ሰላሜን አትንሽኝ አትረብሽኝ እናም እሄዳለሁኝ አለቻት። ቆይ ምንድነው ግን ችግርሽ ስትላት ችግሬ አንቺ ነሽ። እናም አንቺ ኬርሽ በሰላም ኬርሽ ሁሉም ነገር ሰላም ይሆናል እያለች እንግዲህ ሮማን የእድል እዛ ቤት መኖር እጅጉን በጣም አስፈርቷትም ትልቅ ስጋት ላይ ጥሏታል ማለት ነው። ቢኒና ወይዘሮ ገነት አያውቁም እድል ቤቱን ጥላ እንደምትሄድ። እድልም ገነትን ትጠብቃታለች የቤቷን ባለቤት እንግዲህ ቤቱን ለሷ አስረክቤ እንደተቀበለችኝ በሰራተኝነት ስመጣ ሲሄድም ደግሞ
እንድትሸኘኝ ይፈልጋለሁ ነበር ያለቻት። እኔ ብር ልስጥሽ፣ በቲኤም ላስገባልሽ ምን ያክል እያለች ብቻ ብዙ ሮማን እንግዲህ ብዙ ርቀት ተጉዛለች እድልን ከዛ ቤት ድምጥማጯን አጥፍታ ለማባረር ማለት ነው። ሜላትም እጅጉን በጣም ደስ ተሰኝታለች። ሜላት በቢኒያም ፍቅር ብድ ብላለች። ተመስጣም ታየዋለች። እንደው ልትስይኝ ነው እንዴ እንደዚህ የምታየኝ እያለ የሜላት መቀየር ቢኒያምን በጣም አስገርሞታልም። ነገሩ እሱ አልገባውም። እሷ የምታየው አንግል በፍቅር ነው። እሱ ደግሞ አንድ ላይ ያደጉ አንድ ላይ ተቃቅፈው ተኝተው ያደጉም እንደ እህትና እንደ ወንድም ስለሆነ ከእህትና ከወንድምነት የዘለለ ምንም አይነት ስሜት የለውም። አንድ ቀንም አስቦትም አያውቅም። እሱ የማያስበውን ነገር ግን ሜላት እያሰበች ትገኛለች። እንግዲህ ትታዘልበታለች። ሄዳማ አጠገቡ ተቀምጣ ትስመዋለች። በሀሳብም ከሱ ጋር እንግዲህ በቃ ፍቅር ነገር ሲያደርጉም ታያለች። እናም እንግዲህ አደንዛዥ ነገር አፍዝ ነገር አጠጥታ ከሱ ጋር እንግዲህ አብራ ለመተኛትን ሞክራም ፈልጋም አስባም ነበረ። ውሃ ለማጠጣትም እንግዲህ አቅርባለት፣ ነገር ግን ሮማን የሜላትን ስራ ስላየች ያንን ያዘጋጀችለትን ውሃ እንግዲህ እንዳይጠጣ አድርጋ ሌላ ውሃ ተክታለታለች። እናም በዛም እንግዲህ ሮማንና ሜላት ተያይዘዋል። ሮማን እንደው ልጄ እኔ ሞቼ ነው እንደ እሷን የሚያገባው እሷ የእሱ የምታደርገው እያለች በጣም ተናዳባታለች ማለት ነው በሜላት። ሜላትም እንግዲህ ቢኒ የኔ ካልሆነ ራሴን አጠፋለሁ ሁሉ ብላለች። ይህንን ታሪክ ቢኒ የሚያውቀው ነገር ምንም የለም ማለት ነው። ሮማንም ልጄማ አንቺን አያገባም እኔ እያለሁ በህይወት ያው ህይወትሽ ይነጠቃል እንጂ ብላለች። በግሏ በራሷ ወስናለች ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ እድልን ከዛ ቤት የማባረር ሀሳቧም እንግዲህ ቢኒ እድልን ይወዳታል። እጅጉን በጣም ከእሷ ጋር ጥሩ ጊዜ ማሳለፍ ጥሩ ጊዜ እንዲኖረው ይፈልጋል። ወክም ሲያደርጉ ሆነ ሌላው ይቅርና በኪችን ውስጥ ለራሱ እንደ ረዳትነት ሊያገለግላት ሁሉ እንኳን ይፈልጋል። እና ይህንን ያየችውና የተመለከተችው ሜላት ደግሞ በፍጹም ብላለች። እኔ አይን አይኑን እያየሁት እንግዲህ ያደግነውን ሰውማ ማንም ሰው ሊወስድብኝ አይችልም ከኔ ውጭ በማለትም እንግዲህ እጅጉን በጣም በእንስፍስፍና በጉጉት እያየችው ትገኛለች ማለት ነው ሜላት። እናም እንግዲህ የእድል ጋር ያለው ቀረቤታ ስለጠላችው ከዛ ቤት እንግዲህ ሁለቱ ተባብረው እድልን ለማስወጣት ወስነው እድልም ወስና ማሚን እየጠበቀቻት ትገኛለች። ተሰናብታት ከሷ የልፋቷንም ውጤት ተቀብላ እንዲሁም ደግሞ በገነት በተመርቃ መሄድን ትፈልጋለች። ያው ብትጠብቃትም ልትመጣም አልቻለችም። እንዲሁም ደግሞ እነሱም እጅጉን በጣም ሰላሟን ነሷት። ከቤት እስክትወጣ ድረስ ቸኩለዋል። በስተመጨረሻ እንግዲህ ያው መሄድ እንዳለባት ወሰነች። ደላላዎችን ሁሉም አነጋግራለች። እናም እንግዲህ ከዛ ቤት መውጣት አይቀርምና ሻንጣዋን ሸክፋ ልትወጣ ስትል እንግዲህ ትፈተሻለሽም ብለዋት እንግዲህ ልብሷን እንዳለ ወደ መሬት ከሻንጣዋ ውስጥ አራግፋ ነበረ ሜላት የፈተሸቻት። ከዛም እንግዲህ በንዴት ልብሷን እፍስ አርጋ እንደ ፌስታል ነበር ሻንጧ ውስጥ ልብሷን ጥቅልል አድርጋ ያው በሩን ዘግታ ያው የሄደችው በሩን ከፍታ እንግዲህ ሄዳለች ማለት ነው። እነሱም ችርስ እያሉ ደስ ብሏቸዋል። ገነትና ቢኒ ገነትን ሊያመጣት ሄዷል እናቱን ማለት ነው። ድክም ብላለች። ውስጤ ጥሩ ስሜት የለውም። ቤቴ ምን እየተካሄደ ይሆን? እድልስ እንዴት ነው? ተረጋጋች እንዴ? እያለችም እየጠየቀችው ነበረ። እድል ሰላምና ደህና እንደሆነች ስላያትና ስላናገራት ሰላም ነች ደህና ናት ብሎ ነበር መልስ የሰጣት ማለት ነው። እናም ነገር ግን ገነት ድካሙም ይሁን ምኑ ብቻ ባላቅም ውስጤ ጥሩ ስሜት የለውም። ቤቴ ምን እየተፈጠረ ይሆን እያለች እንግዲህ ቤታቸው አካባቢ ደርሰዋል። የምርም ለካ ሮማን እውነቷን ነው። መኪና ያስፈልግህ ነበረ ልጄ። በእርግጥ እኔ የእሷን ሀሳብ ነው እንጂ ጠላሁት እኮ አያስፈልገኝም አይደለም አለ ቢኒም። ስለዚህ አስበኋል። አሁን አንተ መኪና ቢኖርክ እኔ የፈለኩበት ቦታ እንኳን በሄድ ከፈለኩበት ቦታ
መተህ ልትወስደኝ ትችላለህ እንደዚህ ሳልደክም። አሁን እኮ በጣም ደክሞኛል ልጄ እያለች መኪና ለቢኒያም እንደሚያስፈልገው ሮማን ልክ ነበረሽ ለካ ስትልም እንግዲህ ተናግራለች ማለት ነው። ሌላ ሮማንን ከዛ ቤት እንዴት አድርጋ ማባረር እንዳለባት ገነት በጣም ትልቅ ጥያቄም ፈጥሮባት እንግዲህ ለቢኒም ነግራዋለች። ቢኒም እንግዲህ እኔ እኮ የመኪና እንደሚያስፈልገኝ ጠልቼ አይደለም ግን የእሷን ሀሳብ ነው የጠላሁት ብሎም ነበር መልስ የሰጠው ማለት ነው። አሁን እንግዲህ እድል ከዛ ቤት ስትወጣ ቢኒና ደግሞ ገነት ቤታቸው ሰፈር ደርሰዋል። አንድ ላይ ተገናኝቶ በእርግጠኝነት እድል እንግዲህ በድጋሚ ወደዛኛው ቤት ወደ ቤቷ እንደምትመለስ ምንም ጥርጥር የለኝም። ገነትና ቢኒ ያለ እድል መኖር አይችሉም። ቢኒም እድልን በጣም ወዷታል። እንዲሁም ደግሞ ገነትም የልጄ ምትክ በቃ እሷን ነው የምትመስለኝ ሟች ልጄን እያለች እንግዲህ በንስፍስፍ ነው የምታያትና በእርግጠኝነት እንግዲህ ያለ እሷ መኖር አይችሉም